እኔ አባቴ ጫማ ሰፊ ነበር፣ ደሃ ነበር። እንጀት እናቴ ልብስ አጥባን ያሳደገችኝ። በጣም ኮንፊደንት የሆኑ ሰዎች አይታችሁ እንደሆነ ሃይ ሰልፍ ስቲም ያላቸው ሰዎች አይታችሁ እንደሆነ ሚስጥራቸው ምንድነው ካላችሁ እኔ ምንድነው ያስቸገረኝ? ራዲያተር። እሱ ምንድነው ያስቸገረው? ልቡ። አፈርኩኝ። ስለ መርህ ለምን አናወራም? ፕሪንሲፕል ለምን አናወራም? ፕሪንሲፕል ኦፍ ላይፍ፣ ስለ ህይወት መርሆች እናወራ። አንድ ሰው ሆኖ መኖር ይችላል፣ ወይም ደግሞ አንድ ሰው 1000 ሰው ሆኖ መኖር ይችላል። የአንድ ሰው ህይወት መኖራችሁ ማለፍ ትችላላችሁ። የ100 ሰው ህይወት መኖር ትችላላችሁ፣ ወይም ደግሞ ህዝብ ልትሆኑ ትችላላችሁ ብቻችሁን። እንደዛ ለመሆን ግን የህይወት ፕሪንሲፕሎች ፕሪንሲፕልድ የሆነ ላይፍ መርህ ያለው ህይወት በጣም ኢፌክቲቭ ህይወት ለመኖር ኤፊሽንት ለመሆን ፕሪንሲፕልድ የሆነ ህይወት መኖር ያስፈልጋል። ከዛ ነገሮች ያቀላሉ። ስለዚህ በመርህ የምንኖር ከሆነ ህይወታችን ቀላል ይሆናል፣ ኢንቴግሪቲ ይኖረናል እና በጣም ውጤታማ እንሆናለን። መጀመሪያው ላይፍ ፕሪንሲፕል ሰልፍ አክሴፕተንስ ነው። አብረን እንድናየው የምፈልገው ራስን መቀበል፣ ሰልፍ አክሴፕተንስ። ሰልፍ አክሴፕተንስ ከቤተሰብ ይጀምራል። እኔ የገበሬ ልጅ ነኝ። እኔ አባቴ ጫማ ሰፊ ነበረ፣ ደሃ ነበረ። እንጀት እናቴ ልብስ አጥባን ያሳደገችኝ። ጭቃ አብኩታ ነው ያሳደገችኝ እናቴ። ኩበት አብኩታ እንጀራ ጋግራ ነው ያሳደገችኝ። ታሪክ የሚጀምረው እዛ ጋር ነው። ሰልፍ ኮንፊደንስ ያመጣል። ይሄ በጣም ኮንፊደንት የሆኑ ሰዎች አይታችሁ እንደሆነ ሃይ ሰልፍ ስቲም ያላቸው ሰዎች አይታችሁ እንደሆነ ሚስጥራቸው ምንድነው ካላችሁ ራሳቸውን በደንብ ተቀብለዋል። ስለዚህ ይህን አብረን እናስበው፣ ምን ያህል ራሳችን እንቀበለዋለን። ሁለተኛው ለህይወት ዓላማ መኖር ነው። ለህይወት ዓላማ ብታምኑም እያንዳንዳችን ከየትኛውም አይነት ትዳር እንገኝ፣ ከጋብቻ ውጭ ተገኝተን ልንሆን ይችላል፣ ከሀብታም ቤተሰብ ተገኝተን ሊሆን ይችላል፣ ከድሃ ቤተሰብ ተገኝተን ምንም አይነት አስተዳደግ ሊኖረን ይችላል። ግን ዓላማ አለው የመጣንበት በምድር ላይ የምንኖርበት ዓላማ አለ። እሱን ግን ፈልጎ ማግኘት። አሁን እኔ ሐኪም ነኝ። ከዛ ክሊኒክ ውስጥ ሰራለሁ። ክሊኒክ ውስጥ ሰራ ነበረ። ክሊኒክ ውስጥ ሰራ ሳቲስፋክሽን የለኝም። 20 ሰው አክማለሁ፣ ግን አላገኘሁትም። ገና አላገኘሁትም። የተፈጠርኩበትን ዓላማ አላገኘሁትም ነበር። ከዛ ሳይኮሎጂውን ስጨምር፣ ቴዎሎጂውን ስጨምር፣ ትሮፒካል ሜዲሲኑን ሲጨምር ማስተማር፣ ሌሎች ሰዎችን ኢንካሬጅ ማድረግ፣ ሊፍት አፕ ማድረግ፣ ታለንታቸውን ማውጣት፣ ሞቲቬት ማድረግ፣ ማነሳሳት፣ ሌክቸር ማድረግ፣ እሱን ሳይ አገኘሁት፣ ራሴን አገኘሁት። ስለዚህ አም ሃፒ አሁን። ስለዚህ ዋናው ፐርፐዝ አለ። የህይወት የተፈጠርንበት የተገኘንበት ፐርፐዝ አለ። እሱን ፈልቅቆ ማውጣት ያስፈልጋል። ከዛ ስታገኙት ስራችሁን እየሰራችሁ የህይወታችሁን ፐርፐዝ ታረጉታላችሁ ማለት ነው። ሶስተኛው አቮይዲንግ ኮምፒቲሽን ነው። በህይወታችሁ ግን ሚዝረብል ላለመሆን ከፈለጋችሁ ከማንም ሰው ጋር ራሳችሁን አታወዳድሩ። ከራሳችሁ ጋር ተወዳደሩ። ምን መስራት ይችል ነበር? ምን ያህል ሰራው? ምን ያህል ማንበብ ይችል ነበር? ምን ያህል አነበብኩ ብላችሁ ከራሳችሁ ጋር ተወዳደሩ። እኔ ጓደኞች አሉኝ እና አሁን አንደኛው ወዳጄ ዱባይ 20 ሚሊዮን ብር ቤት ገዛ። ጉድ እኮ ነው። እኔ በኖረው ደግሞ አፓርትመንት ተከራይቼ ነው። አሁን ራሴን ከሰዎች ጋር ኮምፒት ካደረግኩኝ እንዴት ምን አይነት ትካዜ ውስጥ እንደምገባ አስቡት። በፍጹም ራሳችሁን ከሌሎች ሰዎች ጋር አታስተያዩ። ግን የራሳችሁን ፖቴንሻል ቱ ደ ማክሲመም አውጥቶ ለመጠቀም ከጓደኛ ጋር ራሴን ለማስተያየት። እኔ ደግሞ እሱ በትምህርት ቅድመ አያቴ ትሆናለህ ይለኛል። 12ኛ ክፍል አልጨረስም እሱ እና እሱ ደግሞ ከኔ ጋር ቢወዳደር ደግሞ ስቃዩን ነው የሚያየው።
ከራሳችሁ ጋር ተወዳደሩ። ከዛ ሰላም ታገኛላችሁ። አራተኛው ፖዚቲቭ ቲንኪንግ ነው። ሐሳባችሁን ቀና፣ ሁሉን ነገር ቀና አድርጉት። ፖዚቲቭ ቲንኪንግ ኢት ሪሊ ሄልፕስ። ጓደኛዬ ጋር ደወልኩለት። ከዛ አያነሳም። አየው ጥጋቡን፣ ስልኬን አያነሳም ብዬ ማሰብ እችላለሁ። አንድ ግን አማራጭ አለኝ። አላየውም ወይ የነዳ ይሆናል ብዬ ደግሞ ማሰብ እችላለሁ። በር ላይ ስታገኛት ሰላም አላለችሽም፣ እንዴት ብትንቀኝ ነው ብለሽ ማሰብ ትችላለሽ። ግን ደግሞ ደክሟት ይሆናል፣ አሟት ይሆናል፣ ባሏ እናዷት ይሆናል ብለሽ ፖዚቲቭ አድርጎ ለውጦ መቀየር ይቻላል። መስሪያ ቤት ውስጥ ፖዚቲቭ ቲንከርስ ካሉና ሁሉን አቅንታችሁ የምትመለከቱት ከሆነ በጣም ሰላማዊ ህይወት ትኖራላችሁ። ድሮ እኔ በጣም ሴንሲቲቭ ነበርኩ። ለምን መሰላችሁ? ሰው ላለማስቀየም እጠነቀቃለሁ፣ በጣም እጠነቀቃለሁ። ሰው መብት አልነካም፣ ስናገር እጠነቀቃለሁ። በጣም ጠንቃቃ ነኝ። ሲናገሩኝ ግን በጣም ይከፋኛል፣ ቅር ይለኛል፣ በጣም አዝናለሁ። እኔ የሌሎችን መብት ስለምጠበቅ እኔ ጋር ሲነኩኝ በጣም ቅር ይለኛል። ስለ አበሻ እግዚአብሔር የተመሰገነ ይሁን። በደንብ አርገው አወጡልኝ። በደንብ አርገው መቀየም የሚባል ነገር በውስጤ እንዳይኖር አርገው አወጡልኝ። አንድ ጊዜ ተናግሬዋለሁ ፌስቡክ ላይ። እኔ ስድብ እንደሚሳደቡ አላውቅም ነበር። ከዛ አንድ ቀን ሲያቀብጠኝ ኮሜንት ውስጥ ገባሁና እኔ አሁን ነገር ተናግሬ ከስር ኮሜንት ሳነብ እናመሰግናለን፣ እግዚአብሔር ይባርክ፣ በቤታችን ትባርክ፣ እንደዚህ አስተያየቶች ደስ የሚሉ። ከዛ ወረድ ብሎ አንዱ ሌባ፣ ማንን ነው ሌባ የሚለው? ዞር ብዬ ሁሉ አየሁ። ዞር ብዬ ማንን ነው ሌባ የሚለው? እኔ ነው ሌባ የሚለው? ደንግጬ በኋላ ለሰዎች ነገርኳቸው። ሳቁና አንድ ታሪክ ነገሩኝ። የአንድ ጊዜ አንድ ሰው ጠንቋይ ቤት ሄዳሉ እና ምንድነው እኔ አላልፍልህ አለኝ፣ ስራ ልሳካለኝ ብሎ ለጠንቋዩ ነገረው። ከዛ ሰውየው ምን አለው? እስከ 45 ዓመትህ ድረስ በጣም ትቸገራለህ አለው። ሰውየው ገና 40 ዓመቱ ነው። እስከ 45 ዓመትህ ድረስ በጣም ትቸገራለህ። ከዛ ደስ አለው። 5 ዓመት ነው የቀረውና ከዛ ሳለው ከዛማ ትለምደዋለህ። ከዛ ሌባማ በጣም አሪፍ ስድብ ነው። አሁን ለምጄው አውጥተውልኝ በደንብ በስነ ስርዓት መቀየም የለም። አትቀየም፣ ሴንሲቲቭ አትሁኑ፣ አይክፋችሁ። ማለት የሆነ አለቃ ሲያናግርህ ትንሽ ቆጣ ያለ ከመሰለ ከፍቶ ልብ ተሰብሮ አዝነ ተጎድታቷል፣ ቴክ ኢት ኢዚ። በተለይ ደግሞ እህቶቻችን አይክፋሽ። ለምን ብሎ ይከፋሻል? ኦፌንድድ አትሁኝ። ብዙ ሰው አይነት ሰዎች ጋር ነው የምትኖሩት። ሰዎች ፐርፌክት አይደሉም፣ ሊያሳዝኗችሁ ይችላሉ። ግን በፍጹም ኦፌንድድ አትሁኑ፣ በቀላሉ አትቀየሙ ህይወታችሁ። ከዛ የምስጋና ህይወት ኑሩ። ግራቲቲዩድ ያስፈልጋል። አንድ ጊዜ ምን ሆነ መሰላችሁ? አንድ መኪና ነበረችኝና አሁን ራዲያተር የሚባል የመኪና አካል ታውቃላችሁ አይደለም? በራዲያተሯ በጣም ይበላሽ ነበር። ከዛ አስቸግረኝ አናዳኝ። የሆነ ሽምግልና እንሄድ ነበር። 3 ሰዎች አገኝ ነበር። አንዱ ምን አለኝ ሲሄድ እንዴ መኪና የራዲያተር አስቸግሮኛል። እሱ ምን አለኝ? ወዳጅ ዛሬ ባክህ ልቤ ውስጥ የገባ ፔስሜከር የሚባል አለ፣ ልብ ውስጥ የሚገባ ፔስሜከሩ አስቸግሮኛል። ትንሽ ልቤ አመታቱ ትንሽ ያስቸግራል ዛሬ አለኝ። እኔ ምንድነው ያስቸገረኝ? ራዲያተር። እሱ ምንድነው ያስቸገረው? ልቡ። አፈርኩኝ፣ በጣም አፈርኩ። you have to be grateful። ዛሬ እንደዚህ አምሮባችሁ ዘንጣችሁ ለፕሮግራም ለሽልማት ጤነኛ ሆናችሁ ሳትታመሙ እንደዚህ ሆናችሁ ስትቀመጡ በውስጣችሁ you have to be grateful። አመስጋኞች መሆን አለባችሁ። ማመስጋኞች የተደረገልን ብዙ ከዛ አመስጋኞች ስትሆኑ ደስተኞች ያደርጋል። እኔ እነሳና ጠዋት ደስ ይለኛል፣ ጤና ስለሆንኩ ደስ ይለኛል፣ ቆሜ በመሄዴ ደስ ይለኛል፣ ልጆቼ ትምህርት ቤት ሄደዋል ደስ ይለኛል፣ አመሰግናለሁ።
በጣም ግሬትፉል የጎደሉኝ ነገሮች አላይም። የሆኑልኝ 99 ነገሮች አስባለሁ ከጎደለኝ አንድ ነገር። ከዛ ደስተኛ ያደርጋቸዋል። ላይፍ ኦፍ ግራቲቲዩድ በጣም ደስ ይላል።